እህቴ ሞታ ነው እና ህጋዊ ናት። ሳውዲ ሪያድ የሞተችው በስትሮክ ነው ማለት ሆስፒታል ኮማ ውስጥ 11 ቀን ቆይታ በ11ኛው ቀን ሞተች እና አሁን ከሞተች 1 ወር ከምናምን ሆኗታል። ቤተሰብ ተሰቃየብኝ። አስክሬን አልሄደም። ባሲ ኮንታክት አላደረጋችሁ? እንዴት እንደሆነ ታውቂያለሽ? ሁላችንንም ያመጣችን ዘመድ አለች ማለት አክስቴ ማለት ነው። ሁላችንንም አንቺ የት ነው ያለሽ? ሪያድ። ሪያድ ኦኬ። እህትሽስ? እሷም ሪያድ፣ የሞተችው ሪያድ። ኦኬ። መዳም ቤት ውስጥ ነው ስትሮክ የያዛት? አዎ። ስትሮክ መሆኑን በምን አወቃችሁ? ማለት ሆስፒታል ገብታለች፣ ግን ደግሞ ማለት ነው ቤት ውስጥ ራሷን ስታ ነው ሆስፒታል የሄደችው። ከዛ በፊት መረመር ነው ስትሮክ እንደሆነ ይታወቅ። አዎ ከዛ በፊት ታማ 2 ሆስፒታል ሄዳለች፣ ግን እንዲህ ሙሉ ምርመራ አላደረጉላትም። ደም ምናምን ነው ሲመስለኝ እና ለምን አልተገኘም በሚል እንትን ስንላቸው ጭንቅላቷን አልተመረመረችም ነበረ። ግን ምልክቶቹ ስትነግረን የነበረው ምልክቶች እንዳለ እኔ እንዲሰርች ሳረገው ማለት ከስትሮክ ጋር ይገናኛል። እሷ መጀመሪያ ስትነግረን የነበረው ምልክቶች ማለት ነው። አዎ እና ራሷን ስታ በቃ ሆስፒታል ሄደች። ከነርቭ ጋር የተያያዘ ነገር ነው ስትሮክ። ምንድን ነው የምትሉ ሰዎች ጎግል ላይ ገብታችሁ ስትሮክ ብላችሁ ሰርች አድርጉ፣ ያብራራላችኋል። እሺ። እና ከዛ ለእናንተ መጀመሪያ መሞቷን የነገራችሁ ማን ነው? በኤጀንሲ ነው የሄደችው አይደል እህትሽ? በኤጀንሲ ነው የሄደችው፣ ግን ደግሞ ማለት ነው እዚህ ሁሉንም ቤት ማለት ያመጣችን አክስታችን ናት። በኤጀንሲ ብንመጣም እሷ ናት ሰዎቹን የምታውቀው። እዚህ ሀገር ከ10 ዓመት በላይ ቆይታለች። እና ሲቀጥል ደግሞ አሁን ማለት ውክልና ምናምን ነገር ለሌላ ለማናውቀው ሰው ሰጥተናል። ይሄን ሁሉ ነገር ያደረግነው እሷ ናት፣ በቃ አክስታችን ማለት ነው። እኛ አናውቅም ነበረ። እና አሁን ደግሞ ሁሉም ነገር ተስተጓጎለብን። ማለት እየሄደ አይደለም አስክሬኑ። ኢትዮጵያ ደግሞ ውጭ ጉዳይ ምናምን ሄደው ሲጠይቁ እንዴት ውክልና ለማታውቁት ሰው ትሰጣላችሁ? ያሰውሳችሁ እናንተ ውክልና ቆየች ከሞተች እህትሽ 1 ወር ከምናምን ነው እኮ። 1 ወር ከምናምን ሁሉ ምን እያደረጋችሁ ነበር? ውክልና ተሰጠ ለሌላ ሰው ለማናውቀው አረብ። አንቺ እያለሽ ለምን ለባዳ ይሰጣል? አንቺ አለሻል እህቷ ህጋዊ ነሻል? ህጋዊ ነኝ እዚህ ሀገር። እኔ አዲስ ነኝ። 10 ዓመት እና ከዛ በላይ የቆየች አክስታችን ሁሉንም ነገር ታውቃለች ብለን ኃላፊነት ለእሷ ሰተናታል። እሷ ናት ስትሯሯጥ የነበረችው እና እሷ በቃ እንዲህ አስቸኩላን ከኢትዮጵያ ወረቀት ተፈርሞ እንዲመጣ አደረገች። ባሏ አባታችን ወንድማችን ፈርሞ እንዲልክ አደረገች፣ ውክልናውን ማለት ነው። እና እኛ ምንም የምናውቀው ነገር የለም። እሷ ናት እዚህ ሀገር ይሄ ሁሉ ዓመት የቆየችው እና ቶሎ እንዲያልቅ ግዴታ ውክልና ከኢትዮጵያ ተፈርሞ መምጣት አለበት አለች እና ተፈረመ። አሁን ደግሞ ስንሰማ ውክልና መስጠት አልነበረባችሁም ተባልን እና መሀል ላይ የሆነ አለመግባባት አለ። አላቅም ምን እንዳረገች አላቅም። አክስትሽ? አዎ ማለት የሚባለው ነገር እንደዛ ነው። ኢትዮጵያ ውጭ ጉዳይ እንደዛ ነው እያሉ ያሉት። ማለት ደላላ ናት፣ ባይዘዌ አክስት ናት፣ ግን አላቅም ማለት አታረገውም ብዬ ማስባት አይነት ሰው አይደለች። አንድ አስክሬን እኮ በሰላም ልጅቷ ምንም አይነት ወንጀል ስላልተፈጸመባት በሰላም የሞተች ልጅ ስለሆነች ፕሮሰሱ ጀስት እኮ ለማንም ሰው ውክልና ቢሰጥ ለባዳም ይሰጣል። ተከፍሏቸውን ፕሮሰስ የሚያደርጉ ኢትዮጵያውያን አሉ ሳውዲ ውስጥ የሚኖሩ። ግን ኦልሬዲ ለአክስትሽ ውክልና ብትሰጡ አክስትሽ ጀስት ሆስፒታልና እኮ ውክልና የተሰጠው ሰው ሆስፒታልና ኤምባሲ ሄዶ ጉዳዩን መጨረስ ወረቀቱን መጨረስ ብቻ እኮ ነው። እሺ ውጭ ጉዳይ ለምን ነገሩን ለማዞር ፈለጉ? ማለት መሀል ላይ በቃ ደላላለን ያሉ ብቻ እኮ ነው የሚጽፈው እኮ ውጭ ጉዳይ። ፕሮሰሱን እናንተ ጨርሳችኋል ማለት መሀል ላይ የሆነ ያታለላችሁ ሰው አለ ምናምን ነገር ብለው ልባችንን እንዲፈራ ያታላችሁ። ምን ለምሳሌ አስክሬኑን እሷ ታቅፋት ምን ታደርጓለች? አስክሬኑ እንዳይገባ ትፈልጋለች ነው አክስቴ ብለሽ የምታስቢው? አትፈልግም እሷ እንደዛ ታደርጋለች ብዬ ግን እነሱ እንድናስብ ያደረጉት ያንን ነው። እንዳይገባ ከፈለገች አክስትሽ ጋር ከአክስትሽ እጅ ላይ ሞተች። የሞተችው መዳም ቤት ነው፣ የሞተችው ሆስፒታል ነው። በስትሮክ እንደሆነ ዴት ሰርተክፌቱ ላይ ከተጻፈ ኦልሬዲ እቺ ልጅ ሰው ካልገደላት በህመም ምክንያት ከሞተች አክስትሽ የእሷ አስክሬን የሳውዲ ውስጥ መቀመጡ ምንድን ነው የሚጠቅማት?
ማለት እኔ ያሰብኩት ዝም ብዬ እንዲካሉኝ ነገር አንጻር ያሰብኩት ሰዎቹን ከቨር ለማድረግ ከሰዎቹ ጋር በጣም ስለምትግባባ ሲጀምር ተጠያቂ አይደሉም። እኛ እያየን ነው። ከቨር ታደርጋቸዋለች። እሷ እኮ ሆስፒታሉ መርምሮ ስትሮክ ነው ካለ ሰዎቹን ለምን ከቨር? ምንም እኮ ከቨር የሚደረግ ነገር እኮ የለም ማለት። እሺ 1 ወር ከምናምን አቡዬ ምን ያለ ምንም ምክንያት 3 ወርም ይፈጃል። 1 ወር ከምናምን ረጅም መስሎች ነው? በትክክል በየቀኑ ሄዶ ሂድ የተባለበት የተላከበት እየሄደ ጉዳይ የሚያስፈጽም ትክክለኛ ከልቡ የሆነ ሰው ከሌለ 6 ወርም ሊፈጅ ይችላል። 6 ወር ከፈጀ ደግሞ የሳውዲ መንግስት አውጥቶ ይቀብራታል። እሺ ማለት ስለዚህ ነገር የሚያውቅ የህግ አካል ሊያማክረኝ ሊረዳኝ የሚችል ሰው የለም እዚህ ሀገር? አንቺ ቀጥታ ኤምባሲ ነው መሄድ ያለብሽ። ጉዳዩ የሚያልቀው በኤምባሲ ነው። የምትኖሪው ሪያድ፣ ኤምባሲው ያለው ሪያድ። እህትሽ ናት አይደል የሞተችው? ለማዳመሽ አስፈቅደሽ ቀጥታ ሄደሽ ኤምባሲ እህቴ ናት ያለሽ ያኛው ወረቀት ሊጋ ይደረጋል ይከነሰልና አዲስ እንትን ደብዳቤ ታጽፋላችሁ ከውጭ ጉዳይ ይጻፍና ፕሮሰሱን አንቺ እህቷ ትጨርሻለሽ። እሺ እንደዛ ማድረግ ማለት ውክልናውን ማስነሳት አንችልም ወይ ብለን ስንጠይቅ ኢትዮጵያ ደግሞ ብዙ ፕሮሰስ ነው ያለው። አሁን ይሄ ያለቀ ጉዳይ ነው። እሷን በጸባይ ያዟት ብቻ ብዙ ነገር ነው ያሉን። ከእሷ ጋር ደግሞ ሁሉም ቤተሰብ ሙሉ ተጣልቷል። ቤተሰብ ሙሉ ማለት ነው ማለት ምንም እየገባኝ አይደለም ጉዳዩ ምንድን ነው? ቤተሰብ ከእሷ ጋር የሚጣለው ምናምን ልጅቷ በህመም ሞታ ሆስፒታል ውስጥ ሆና አክስትየው ሊግ እንዲገባ አትፈልግም ሬሳው ብላችሁ የምታስቡት ለምንድን ነው? ግልጽ አድርጊልን ማሬ። እንደዛ ያሰብነው እኮ የውጭ ጉዳይ እንደዛ ስላሉን ነው። ለምን አስፈረመቻችሁ? መፈረማ እናንተ እህት እዛ እያለች ለምንድን ነው እሷ በማታውቁት በባዳ ሰው በአረብ ያስፈረማ? ውክልናው የተሰጠው ለምንድን ነው? ውክልና የሰጣችሁት አስክሬን እንዲገባላችሁ ነው። የሆነ የተደበቀ ነገር ያለ እኮ ነው። አሁን እኮ የሚመስለው የሆነ ውርስ የሚፈለግ ሀብት የሚፈለግ ነው የሚመስለው። ያ አረብ የዚች ኢትዮጵያዊ አስክሬን ሄደ ወይ ፍሪጅ ውስጥ ተቀመጠ ምን ይጠቅመዋል? ይህ ሰውዬ ይኸውልሽ፣ አንድ የአስክሬን አዳምጪና ላስረዳሽ። አንድ አስክሬን ፕሮሰሱ ሊጓተት የሚችለው ያ ሰው በተጠራበት ካልሄደ። አሁን ለምሳሌ ውክልና የተሰጠው ሰው ምን አገባኝ ብሎ ገባሽ፣ ሲደወልለት ስልክ ማያነሳ እማይሄድ፣ ኤምባሲም ሲጠሩት እማይሄድ፣ ሆስፒታልም እዚህ እዛ ሲልኩት ፕሮሰስ አለው እኮ ብዙ አይሄድም። ለእኛ ምንም አይነት መረጃ አይሰጠንም። ተረጋጉ ብቻ ነው የሚለን እኮ። በቃ ይሽ ለምን ቤተሰብ አይደለም፣ የቤተሰብ አካል አይደለም፣ ባዳ ነው። በተለይ የማይከፈለው ከሆነ አይሰራም። ገብቶሻል? በነፃ ከሆነ ይሄ ሰውዬ ቃል የገባላችሁ ጉዳዩ አይደለም። ስልክ ማያነሳም፣ አይሄድም፣ ፕሮሰሱን አይጨርስም። አንቺ እህት የእናት ልጅ እያለሽ ለምን እሱን ትታችሁት? አንቺ የእሱን ውክልና ውሸቷን ነው ምናምን የሚሉት ምንድነው? ምን ሆናችሁ ነው? ቤቷን እዩትን ያላቅም ማለት ፖስት የቆየ ፖስት ነው። እኔ ምንም አይነት ፖስት አላደረግኩኝም። ችግር የለውም። ዋቴቨር ይዘትኛ ምንም ችግር የለውም። ውዴታዩ ዞሮ ይኸውልሽ ውክልናውን አንስታችሁ ለሰውየው የሰጣችሁትን አንቺ እህት ነሽ፣ ራስሽ ኤምባሲ ሄደሽ ፕሮሰሱን ጨርሽ። አረ በእግዚአብሔር ምን አይነት ነገር ነው የሚጽፉት? በእግዚአብሔር የቆየ ፖስት ነው ያኛው። ሲጀምር መዝሙር ነው ያለበት፣ ሲቀጥል የምን ጭፈራ ነው የሚሉት? ውዴ እኔ ከአንቺ ጋር ፎከስ አድርጌ አንቺ ከኮመንት ጋር ፎከስ ታደርጊያለሽ። አሁን ሁለቱም ውሸትሽን ሊመስለኝ ነው። አረ በፍጹም በእግዚአብሔር ኮመንቱን ታዩና እውነት እህትሽ ሞታብሽ ከሆነ እኔ የምነግርሽን አድርጊ እያልኩሽ እኮ ነው። ለምትፈልጊው እሺ። እኔ እኮ ያለው ጠለቤት ነው አቲም ጠለቤት ነው እንደልቤ እስከ ነፍስ የሚበልጥ ነገር ለመዳም አክቴት ወፈት ቤት አምጪ። መዳምሽን ላናግርልሽ እኔ ልንገርልሽ። መዳም አታውቅም አይተሽ እንደሞተች ታውቃለች። ሲጀምር ያለችው እህቷ ቤት ነው። ይልሽ የሞተችው እህቷ ቤት ነው፣ የመዳም እህቷ ቤት ነው። ግን ምንም አይመስላቸውም አቡ፣ ምንም አይመስላቸውም። አይ ይመስላቸዋል፣ ሞት እንኳን ይመስላቸዋል። ጌታ እንደኛ አያለቅሱም እንጂ እህትሽ ሞታ ህጋዊ ሆነሽ ኤምባሲ ሄጅ አስክሬኑ እንዲላክ ፕሮሰስ ልጨርስ ካለ አንቺ ማስረዳት ካለ እሷ ትሄድ ነው የሚሉት። ይልሽ አክስቴ ትሄድ ነው የሚሉት። እሷ አለች ነው የሚሉት። ማለት እኔ ምንም እንዳለ ያስረዳቸዋለሁ። አክስትሽ ምንም እያደረገች እንዳልሆነ እኔ ለመዳምሽ አስረዳልሻለሁ። እሺ እኔ ቁጥሯን ልስጥሽ። አሁን ተኝታለች። ግን ማለት ምን ሰዓት እኔ ወይ ዋትሳፕ ላይ አውሪያት አላውቅም፣ ብቻ አውሪያት። እሷን እንኳን ማሳመን ብትችይ እኔ ሄዳለሁ። ጌታን እችላለሁ እኔ ምንም ችግር የለም። እሺ ምን ላደርግም? ቁጥሬን ልስጥሽ አሁን? ቆይ አንዴ ሞዴሬተር የማስገባልሽ እና ቁጥሬን ትሰጭኛለሽ። የሆነው እኮ 1 ወር ከምናምን ስለሆነው ነው። ተረጋግቼ ለማውራት እየሞከርኩ ነው ያለሁት። ለምን የሰው ስሜት ትነካላችሁ ግን?
እንዲህ ናቸው ኮሜንታተሮች። ማሬ እንዳመጣላቸው ነው የሚጽፉት። እኛም ችለነው ነው እየኖረ ቤተሰቦች ስቃይ ላይ ነው ያሉት። ወይ አልቅሰው አልቀበሩ ናቸው። እንዲህ ናቸው። አንዴ ያዝናሉ ለሰው፣ አንዴ ጨካኝ ይሆናሉ። እና በቃ ችለው መኖር ነው ማሬ። ምንም ማድረግ አይቻልም። አይዞሽ። አሁን እኔ በአረብኛ ማለት ነው ቋንቋ አክቲቭ አይደለሁም። በአረብኛ ጽፌ ውዴ እኔ አረብኛ እንደ አረብ ነው የማወራው። ዶንት ወሪ። እኔ ስልክሽን ትሰጭኛለሽ። እሺ ምን አይነት ወረቀት ማንጻፍ እንዳለባችሁ እልክልሻለሁ። ውጭ ጉዳይ የሚጽፈውን ደብዳቤ እንደሱ አይነት ደብዳቤ ታጽፋለሽ። ኤምባሲ ትሄጃለሽ። ቀጥታ ራስሽ ትጨርሻለሽ። እኔ መዳምሽን አሳምንልሻለሁ። ኤምባሲ የእህትሽ አስክሬን እንዲሸኝ ኤምባሲ መሄድ እንዳለብሽ አስረዳልሻለሁ። በተረፈ ኮመንቱን ተጽፎ እንዳልተጻፈ መቁጣት ትችያለሽ። ኮመንት ይኸውልሽ ኮመንታተር ማለት ሲላቸው ለሰው ያዝኑና አዛኝ ሆነው ያጽናናሉ፣ ሲላቸው ደግሞ ይሳደባሉ። ማልቀስ እንኳን አልችልም። እዚህ ያለሁበት ማልቀስ ይኸውልሽ ሀቡ እህቷ ቤት ነው ያለችው። እህቴ የሞተችው የሴትዮዬ እህት ቤት ነው። ግን በቃ እዚህ ቤት እንኳን ያለሁበት ቤት እንኳን ሰርታ ነበረ እኔ ከመምጣቴ በፊት። ግን አልተሰማቸውም፣ ይህን ያህል እንኳን አልተሰማቸውም። ጌታን ወዲያው እርስ ስትን ያደረጉት። እህቴ እኮ እስካሁን አልሄደችም። ቤተሰቦች የተሰቃዩ ነው። እባክሽን ሌላውን ነገር ተይ። አስክሬኗ የለም ብለውኝ ማለት ነው ቤተሰቦች አስጨነቁኝ። እድሜዋ ስንት ነው? የሁለት ልጆች እናት ናት። የቤታችን የመጀመሪያ ልጅ ናት። እኔ ማለት ሶስት ልጅ አለ በእኔና በሷ መሀል። እድሜዋን አታውቂውም ማሪ? ጀስት እድሜዋን አታውቂውም? ኦኬ 37 አካባቢ ትሆናለች። ባለትዳርና የልጆች እናት ናት። ባለትዳርና የሁለት ልጆች እናት ናት። አንዱ ልጅ 17 ዓመቱ ነው። አንዷ ደግሞ 8-9 ዓመቷ ነው። እና ሳውዲ ከሄደች ስንት ዓመቷ ነው? 2 ዓመት ከ5 ወር። ሌላ ህመም ነበረባት? 5 ወር ውስጥ ሌላ የሚያማት ነገር ነበር? የለባትም። ግን ይሄ ህመም ሲያማት ረጅም ጊዜ ብርድ ነው ትላለች። ጭንቅላቴን አመመኝ ግን በቃ ሙከይፉ ነው መሰለኝ ትላለች። እና መተንፈስ አልቻልኩም ነበር ትላለች። የሆነ ስትመረመር ኋላ ላይ የሳምባ ምችም ነበረባት። ግን በቃ ወደቀች። ሀቡ ክፍሏ ገብታ ወደቀች። በሁለተኛው ቀን 9 ሰዓት ነው የተገኘችው። ሌላ ኢትዮጵያ እያለች ታማ ታውቃለች? ማለት ሙሉ ጤነኛ የነበረች ልጅ ናት በድንገት ስትሮክ የመጣት? አዎ ግን ስትሮኩ የቆየ ነው አሉን። ማለት ውስጧ ጭንቅላቷ ላይ አድጓል አሉን። ሰርጀሪ ተሰርታለች ጭንቅላቷን፣ ግን በቃ አልተረበችም። ኮማ ውስጥ 11 ቀን ቆይታለች። እዚሁ ሳውዲ ነው የተሰራችው? አዎ እዚሁ። ምንድን ነው ጥያቄው አይነት ተባለ? ህመሙ ጭንቅላቷ የተከፈተው እጢ ተገኝቶባት ነው ጭንቅላቷ ውስጥ? አይደለም። ስትሮክ ማለት ጭንቅላቷ ውስጥ የደም ስሯን ደም ረግቶ ደፍኖታል። እሱን ለማስተካከል ነው የከፈቱት ሰርጀሪ የተሰራችው። ይኸውልሽ ኮሜንታተሮች ለምንድን ትቀጭ አውቃ ነው ውሸቷን ነው የሚሉሽ። ምንም አይነት ቪዲዮ ስለ እህትሽ ለምሳሌ ሀዘን የደረሰበት ሰው ይፖስታል እና እህትሽ ወር ከምናምን ሆኖ ሞታ የሀዘን ምንም አይነት የሀዘን ስላልፖስትሽ ነው ቤትሽው ምንም አይነት ፖስት ስለሌለ ነው ውሸት ነው እያሉ ያለ። እንዴት እንደሆነ ታውቂያለሽ? ለተወሰነ ጊዜ ሚስጥር አድርገነዋል። አስክሬኑ ቶሎ እንዲገባ ኢትዮጵያ ብዙ ሰው ያቀኝ ቤተሰብ ማለት ጎረቤት እንዳያቅ ማንም ሳያቅ ቶሎ አስክሬኑ ገብቶ በቃ እንትን ለማለት ነው እዛ እንዲታወቅ ነው የፈለግነው። እና ምንም አይነት ፖስት አላደረግኩኝም። ምንም አይነት ግን ደግሞ ከፖስተትኩት ፖስት ውስጥ እሷ ከታመመች ጀምሮ የተፖስተተ የለም ያኔ እንትን ውስጥ ማለት ነው። ግን ለመደበቅ ስለፈለግን ነው። ሚስጥር ነበረ ታውቂያለሽ። ከቤተሰብ አካል የማያውቅ ሰው ነበረ። ባሏ በጣም ረጅም ጊዜ አያውቅም ነበረ። ኮማ ውስጥ እንደነበረች ነበረ የሚያውቀው። ልጆቿ አያውቁም። ልጇ አያውቅም። እስካሁን አያውቁም። እንዴት ብለሽ ትፖስቻለሽ? ልጇ አያውቅም ኮማ ውስጥ እንዳለች ነው የሚያውቀው። ያሳዝናል። አይዞሽ እንግዲህ ፈጣሪ የወደደውን አደረገ። ምንም ማድረግ አይቻልም። ማለት ይጎዳሉ ብለን ነው እኛ እነሱ እንዳይጎዱ እኛ የተጎዳ ነው ይበቃል ብለን አስክሬኑ ይሄድና ቢነስ ቀብረው እርማቸውን ያወጣሉ እያለቀሱ አይጎዱ ብለን ነው ታውቂያለሽ። ኮማ
ኮማ ውስጥ ገብታለች። እስካሁን በቃ እንደዛ ነው እያለን የነበረው፣ ግን አሁን ግማሾቹ አውቀዋል፣ ልጆቹ አላወቁ። ሀቡ ከፈለግሽ ለአንቺ ልክልሻለሁ። አንቺ ቁጥሬን እንትን በይና ዋትሳፕ ላይ አውሪኝ። ቪዲዮ አለ ኮማ ውስጥ ሆኗ በቃ ልትሞት እንትን ስትል እንዳለ መስታወት እንዲህ በመስታወት ተሸፍነን ምናምን ደብቅ የቀረጽኩት ቪዲዮ ነበረ። ፈቅዳለሽ? ሄደሽ ሆስፒታል ጠይቀሻታል? መጠየቅ ጠይቄያታለሁ፣ አይቻታለሁ። ግን በቃ ነፍሷ ወጣች። አይቻልም በቃ እነሱ እንትን አሉ፣ ቆረጡ። እንዲህ ሌላ ነገር ወከባ አይፈልጉም እንጂ በህይወት እያለች አትሊስት ሆስፒታል ሄደሽ ካየሻት ተመስገን ነው። አዎ እኔ አይቻታለሁ፣ እጇን ይዤዋለሁ። ራሷን አታውቅም፣ ግን እኔ እጇን ይዤው ነበረ ለመጨረሻ ጊዜ። ኮማ ውስጥ ለ11 ቀን 2 ምናምን ነገር ሄጄ አይቻታለሁ። ለ11 ቀን ነበረ ኮማ ውስጥ የነበረችው እና ሰራለሁ ብላ ወጣ። በጣም የተንከራተተች ናት። ሳውዲ 2 ዓመት ትቆይ እንጂ ሌላ ሀገር ተንከራታለች እህቴ። አንዴ እንኳን አላረበችም። ኢትዮጵያ እንኳን ቪዲዮ ልታበሪ ትችያለሽ? እሺ እኔ አምቡላንስ ልክልሻለሁ ማለት ሆስፒታል የቀረጽኩትን ልክልሻለሁ ከፈለግሽ ችግር የለውም። ግን እኔ የሚረዳኝ ሰው ብቻ ነው የምፈልገው ስልሽ የህግ አካል እንደዚህ የሚያማክረኝ ህጋዊ ስለሆነች ፕሮሰሱ እንትን የሚለን ብር የሚያስፈልገን አይመስለኝም። አላውቅም። ኤምባሲ እናናግራለን። ለማንኛውም ለሶፊ ስልክ ላኪና አሁን ዋትሳፕ ስልክሽን አሁን ዋትሳፕ ላይ ሀቢባ ነው የሚልሻለሁ። ፎሎ አድርጊያት ሶፊ እና እዚሁ ያለው መላክ እችላለሁ። አዎ ትችያለሽ። ሶፊን ፎሎ አድርጊያት መጀመሪያ አድርጊያታለሁ። ፎሎ ሀርባክ ፕሊዝ ማለት አቡዬ እንዴት ነሽ? አድርጊያታለሁ። ሀይ ብዬሻለሁ። ያው ሀይ ብላሻለች። ኢንቦክስ ሶፊ ኧረ ተው በፈጣሪ ስም አላለቀሰችም። እንባ የለም ምናምን 1 ወር ሙሉ ሲያለቅስ የቆየ ሰው እንዴት ነው? ከባድ ነው። የእኛ ሰው እንዲህ ነው ማለት ምን እጠቀማለሁ ማለት እዚህ ጋር እኮ የገንዘብ እርዳታ አይደለም የፈለግኩት። እኔ መዳም ቤት ነው ያለሁት። የገንዘብ እርዳታ አልጠየቀች። ምን ትጠቀማለች? ፎሎ ነው የምትጠቀመው? ምንድን ነው የምትጠቀመው? እስኪ ንገሩ ማሬ። ላኪ ስልክሽንና ከዛ እኔ ማዳምሽንም ማሳምንልሻለሁ ኤምባሲ እንድትልክሽ። እሺ ኤምባሲን ማገናኝሻለሁ። ፈጣሪ የእህትሽን ነፍስ ይማርልሽ። እንግዲህ ከባድ ነው። እኔ በኮመንታተሮችም አልፈርድም። ለምንድን ታውቃላችሁ? በጣም ብዙ ውሸታሞች ስላሉ ነው። በጣም ብዙ ውሸቶችን ስላስተናገድን ነው እዚህ ሚዲያ ላይ። ግን ደግሞ ቶሎ የምትፈርዱት ነገር ማይ ጉድነስ እና ቶሎ የምትገለባበጡት ነገር በጣም የሚገርመኝ በቃ ቶሎ ግልብጥ። እሺ እናትሽ በጣም ብዙ ሲያገለግላችሁ በጉልበቱ በገንዘቡ ሲረዳችሁ ሲያገለግላችሁ ኖሮ ልክ አንድ ስህተት ካገኛችሁበት ውቅጥ ቶሎ ግልብጥ። ያንን ሁሉ 99 የሰራላችሁ በጎ ስራ ልታድሩ አንዱ ስህተት ላይ ግር ከምረናል። ብዙ አይተናል ሚዲያ ላይ ላክሽ ቁጥርሽን ውዴ? አዎ ልክ ይላታለሁ። የሴትዮ ልላክላት ምን እንደምትይኝ እኔ ዋትሳፕ ላይ እነግርሻለሁ። ስምሽ ማን ነው ውዴ? ያኔ ለሴትዮሽ ማናት ብዬ ነው ማውራት። ስምሽን ትክክለኛ ሴትዮሽ የምታውቀውን ስም እዚህ የምትጠራኝ ሶፊያ ብላ ነው ማለት እራሷ ያወጣችልኝ። የኔ ኢትዮጵያ ስሜ ዝናሽ ነው። እሺ ሶፊያ ብዬ ነው ማውራት ከመዳምሽ ጋር። እሺ የፓስፖርት ስምሽ ግን ዝናሽ ነው? አዎ። አሁን የላኩላት እኮ የኔን ቁጥር ነው አይደል? የሴትዮ ልላክላት እኮ በአንቺ እኮ ነው ኮንታክት ማድረግሽ ማለት። እንዴት ተረጋጊ ውዴ። እሺ አይ አሁን ዋትሳፕ የለሽም ውዴ? ዋትሳፕ የለሽም? እኔ ዋትሳፕ ብቻ ነው የምጠቀመው።
የኢትዮጵያ ቁጥሬ ነው ዋትስአፕ የከፈትኩበት። ዋትስአፕ ብቻ ነው ኮንታክት ማድረግሽ። አንቺ ዳይሬክት ነው መሰለኝ። እዚሁ ልንገርሽ የኢትዮጵያ ቁጥሬ። አይ ላኪላት ለሶፊ ወጣች። አንቺ ወርደሽ መላክ እኮ ወርደሽ መላክ ይችላልሽ። ኢንቦክስ ላይ ታገኛታለሽ። እሺ ወዲያው ሀቢባ ነኝ ብዬ ቮይስ አደርግልሽ መልሽልኝ። እሺ እናቴ እሺ። አሁን ድጋሚ ገባለሁ ትፈልጊኛለሽ? አዎ ቆይ ሶፊ መጣች። አይ ድጋሚ አትገቢም። እሺ አክስትሽንም ላናገራት ትችላለሁ። እሺ ከ10 ዓመት በላይ የኖረች አክስት አለችኝ ብላለች። አክስትሽንም አናግራታለሁ። እሺ እሺ ችግር የለውም። መፍትሄ የሚኖር ከሆነ ችግር የለውም። አውሪያት። ምናልባት የሆነ ነገር ከብዷት ምን ከብዷት ነው? ኢትዮጵያ አይደለሁም። ይኸው ዩኒፎርም ለብሼ ማዳም ቤት ነው ያለሁት። ታያቸው። አንቺ ከኮሜንታተር ጋር ልትመላለሽ ነው እንዴ የገባሽ? ወይስ ከኔ ጋር ልታውሪ ነው? ምን ጉድ ነው? ለእያንዳንዱ ኮሜንት የምትመልሽ ከሆነማ በቃ ቀኑ ሙሉ እዚህ ጋር ስንመላለስ ልንውል ነው። ታያቸው። ፍቅርቱን ቸክቸኩ። ምን ጉድ ነው? ላክሽ ማሪ የወጣት ቁጥርሽን? አዎ እሺ ሶፊያ የመዳምሽን ስልክ ላኪልኝ። እሺ ቮይስ አድርጌልሻለሁ ውዴ። በቃ እና የአክስትሽንም ላኪልኝ። አሁን ልላክልሽ ወይስ የምትጠይቂኝ ጥያቄዎች አሉ? ጨረስን ማሪ። ውረጂና ላኪልኝማ። እሺ እሺ ቦንቱ ቪዲዮ አብሪ። ሰላም ሀቡ እንዴት ነሽ? ሰላም ነው ሀቡ ማምጋ ነው ያለሁት። ቪዲዮ አብሪሽ